ስላለባችሁ ማለት ነው። በዚህ አጋጣሚ የሄድንበትን ስቴፕ ለማወቅ የምትፈልጉ ተቋማት ለምሳሌ በርሲሳ ምናልባት እንደዚህ አይነት ዲቴክቲቭ ነገሮች ላይ የምትሰሩ ሌሎች ሰዎች፣ ጋዜጠኞች፣ ስለሷ መጻፍ የምትፈልጉ ሰዎች፣ ማወቅ የምትፈልጉ ሰዎች፣ የሚዲያ አካላቶች በማንኛውም ነገር ፕሮፋይል ላይ ባለው ስልክ ኮንታክት ማድረግ ትችላላችሁ። እሺ እኔ ዶክመንቶች እልክላችኋለሁ ከምን ተነስተን ምን እንደደረሰን የሚያሳዩትን ነገሮች በእኛ በኩል ማለት ነው። ዛሬ ደግሞ እዚህ ላላችሁት ቲክቶክ ላይ ላላችሁት ምን እንዳደረግን እዚህ ላይ ያሳያችኋለሁ ማለት ነው። በመጀመሪያ ደረጃ አንድ ወንድማችን በተደጋጋሚ ስማችንን እያነሳ የሚያወራ ልጅ አለ። ያው በዛ ወገናችን ላይ እህታችን ላይ የጨከኑ እኚህ ሰዎች 60 ሚሊዮን ብር በፊት ከዚህ 36 ነበር አይደል ያልኩት 60 ሚሊዮን ብር ነው። በዛን ጊዜ የነበረው ምንዛሬ 2 ሪያሉ 60 ሚሊዮን ብር ነው። የት አስገባችሁት? እንዴት ነው የጨከናችሁባት? ለምን ነው መልስ የማትሰጡ ነው? የምን አላየውም አልሰማውም ነው። መሐመድ አላሩሲም እዚህ ጉዳት ነበርክበት። እኛ ለአንተ ትልቅ ክብር አለን። የሀገር ውለታ ነህ፣ እንወድሃለን፣ እናከብርሃለን። ግን ለዚህ መልስ ማሰስ መቻል አለብህ። አንተም እናንተ እዚህ ጋር የምትታዩት በሙሉ ይሄ ቪዲዮ አላየንም አልሰማንም ማለት ዘበት ነው። የፍርድ ቤት ወረቀቱን አስልኩም። ልጅቷ ሆም ተብላ እዛው ህይወቷ እንዲያልፍ ጥረት የተደረገ ነው። ከ60 ሚሊዮኑ በተጨማሪ 10,000 ሪያል ደግሞ እዛው ተሰጥቷታል። ጠበቃ ነኝ ባዩ ሙሉ የሚሰጠው መልስ በቅርብ ትፈታለች ነው። ለምንድን ነው የፍርድ ቤቱን ፋይል ለህዝብ ማታሳውቁት? ከህዝብ የተሰበሰበ ብር ነው አይደለ? የቡታጅራ ማህበረሰቦች እባካችሁ ለዚች ልጅ ድምፅ ሁኗት። እቺ ልጅ በስሟ 60 ሚሊዮን ብር ተሰብስቦ ከማትወጣበት ቅርቃር ውስጥ ገብታ ህይወቷ አስጊ ሁኔታ ላይ ደርሷል። ልትሞት ነው። ኦልሬዲ ሞታል። ትሆን እንችላለን። እሺ ማወቅ ያለባችሁ ልትሞት እንችላለች። እኛ የምናውቀው ነገር የለም። ግን እናንተ ገንዘብ አሰባሳቢ ኮሚቴ የነበራችሁ ቲም ሌላ የት አላችሁ? ለምን መልስ ማሰጡት እንዴ? ከህዝብ የተሰበሰበ ብር እኮ ነው እየጠየኳችሁ ያለሁት። የራሳችሁን ብር አይደለም እኮ። የምን ዝም ጭጭ ፍጥጥ ማለት ነው እንዴ? በቂ መልስ የመስጠት ግዴታ አለባችሁ። ወዳጅ ሳይሆን ግዴታችሁ ነው። ይሄን ነገር እኔ ማጠየቅን አላቆምም። የቲክቶክ ጋጋታ መስሏችሁ ከሆነ እኔ እንደሌላ ቲክቶክ አይደለም። አንድ ነገር ያስኩኝ ነው። ስለዚህ ሁልሽም እዚህ መልክሽን አሳምረሽ መመጪ ያዳሜ የሰው ደም እየጮኸ ነው። 60 ሚሊዮን ብሩ የት ገባ? በምን ማስረጃ ወጣ? የፍርድ ቤት ውስጥ ማዘዣ ምንድን ነው? የፍርድ ቤት ሁኔታው ምን ላይ ነው ያለው? እሱንም እንፈልጋለን ማወቅ። አመሰግናለሁ። በገዛ ወገናችን ላይ እህታችን ላይ ኦኬ። በዚህ አጋጣሚ ሌብነት ላይ የምትሰሩ ሰዎች፣ የሰዎችን ወንጀል የምታወጡ ሰዎች በሐቅ ላይ ተመስርታችሁ ስትሰሩ እኔም ደስተኛ ነኝ። ማንም ሌባ እዚህ ሚዲያ ላይ መቆየት የለበትም ከሚሉ ሰዎች ነው መሀል ነኝ። አንዳንድ ጊዜ ግን ስነ ምግባር የሚባል ነገር አለ። ስነ ምግባር ማለት ምንድን ነው? አሁን ይሄ ጥያቄ ይሁን ስድብ አትለዩትም። የምር እንደዚህ ፎቶውን ስታዩት ይሄንን ነገር እንደዚህ ስታዩት እሱ ራሱ የኛ መሪ ነው የሚመስለው ተቀላቅሎ። ማርያምን ነው የምላችሁ። ስለዚህ አሁን ዶክመንት አሳያችኋለሁ። ለሱ ሄጄ መልስ አልመልስም። ለዚህ ነው የረዳችሁ ሰዎች ያልኳችሁና አንዳንድ ጻፍኩልኝ ያልኳችሁ ሰዎች ለእናንተ ለማሳየት ግዴታ ስላለብኝ ነው። ተግባባን አይደል? እኛ በእኛ በኩል በመጀመሪያ ደረጃ ማወቅ ያለባችሁ በእኛ ስም አልተሰበሰበም። ይሄ ብር አስተባበርን እንጂ ብሩ ከተሰበሰበ በኋላ ቀጥታ የገባው በእናቷ በአባቷና በወንድምየው አካውንት እንደሆነ የረዱትም ማንም ያውቃል። ዛሬም ሄዶ መጠየቅ ይቻላል። የላኳችሁበት እንኳን ሪሲት የመጣላችሁ ሰዎች ቁጥሩን ቼክ አስደረጋችሁ በማን ስም እንደተከፈተ ቼክ ማድረግ ትችላላችሁ። የመጀመሪያው ጥያቄ ብሩን መልሱ የሚለው ነገር ቲም ሌላ የሚመለከት አይደለም። የተከፈተው አካውንት በቤተሰቦቿ ነው። ከዛ አካውንት ላይ ተቀንሶ የሚላከው ብር ተልኳል። የቀረ 9 ሚሊዮን ብር አለ። እኛን የሚመለከተን ነገር የለም። ደን ይህንን በዚህ ልመልስልህ። ከዛ ባሻገር ስህተቶቹ የሚጀምሩት ይሄ ወንድማችን ምን እንደሚል ስሙት። የጨከኑ እኚህ ሰዎች 60 ሚሊዮን ብር በፊት ከዚህ 36 ነበር አይደል ያልኩት 60 ሚሊዮን ብር ነው በዛን ጊዜ የነበረው ምንዛሬ። እነዚህ ልጆች አለ የጨከኑ ብሎ የኛን ጭካኔ ነገረ። ይሄ ስም ማጥፋት ነው፣ ጥያቄ መጠየቅ አይደለም። የመጨከን ልክን በሱ መስፈርት ለክቶት አሁን ላይ ብርቅ አድርጎት መጥቶ
አያችሁ አለውላችሁ በሚል በበሰለ ነገር ላይ ሄዶ እንትን ለማድረግ ዝም ስለተባለ የሆነ ነገር ጭጭ ስለተባለ ብቻ እኔ አለውላችሁ ለህዝብ የቆምኩ ነኝ ብሎ ሰዎችን ማዋረድ የሚፈልግ ወንድም ነው። ትትና ጎድሎት ነው የሚጠይቀው። 60 ሚሊዮን ብር አልሰበሰብንም። ሲጀመር 60 ሚሊዮን ብር አልሰበሰብንም። እሱ የተረጎመው ምንድነው 2 ሚሊዮን ሪያል በወቅቱ ሲተረጎም 60 ሚሊዮን ብር አምጡ ነው እያለን ያለው ወንድማችን። በሪያል የተሰበሰበ ብር የለንም። በሪያል የተሰበሰበው 400 ምናምን ሺህ ሪያል ነው። እዛው ሳውዲ ላይ የተሰበሰበ ብር ነው። እኛ በኢትዮጵያ ነው ብር የሰበሰብነው። ችግር የሆነብንና ቀይረን አሁን ማሳያችሁን ዶክመንቶች የላክንበት ነገር ቢኖር ችግር የሆነብን ነገር ብሩን ወደ ሪያል ቀይሮ እዛ ቶሎ ማስገባት ነበር። ተቸግረን ስንታገል የነበረው እንደምታውቁት ተግባባን አይደል? ስለዚህ በኢትዮጵያ ብር የተሰበሰበው ደግሞ መጀመሪያ ሲሰራ 35 ሚሊዮን አለ፣ ከዛን 36 ሚሊዮን አለ፣ አሁን ደግሞ 60 ሚሊዮን ብር አደረሰው አባስቶት ማለት ነው። ሲጀመርኛ ወደ ሪያል ቀይረን የኢትዮጵያን ብር ወደ ሪያል ቀይረን ለመላክ ነው ስንታገል የነበረው በኢትዮጵያ ብር ስለተሰበሰበ። ጠቅላላ የተሰበሰበው 38 ሚሊዮን ብር ነው። ከዛ 38 ሚሊዮን ብር በወቅቱ ባለው የጎደለውን 1.600 ሺህ ምናምን ሪያል ስለጎደለ ያንን ነገር ቀይረን የላክንበትን ዶክመንት አሁን አሳያችኋለሁ። ተግባባል? አሁን አሳያችኋለሁ ዶክመንቶቹን ምን ድረስ እንደሄድን ማለት ነው። ኖርማሊ የሆነ ወረቀት አውጥቶ ይሄ ፎርጅድ ነው በማለት ውስጥ አይደለም የምንናገረውን የምንሰራውን ኃላፊነት ኖሮን እንደምንሰራ ጠንቅቀን ስለምናውቅ ነው። ተግባባን አይደል? ስለዚህ የሚደርስበትን ብቻ ቦታዎች እዩዋቸው። አንድ ጉዳይ ይዞ ስንት ቦታ እንደሚደርስ እዩዋቸው። ያሉ 60 ሚሊዮን ብር ነው የት አስገባችሁት? እንዴት ነው የጨከናችሁባት? ለምንድን ነው መልስ ማትሰጡት? ለምን የጨከናችሁባት? ወንድሜ ለአንተ አንኳኩተን መልስ ልንሰጥህ አንችልም። መጀመሪያ ሁአሪዮ አንተ ማነህ? ለህዝቡማ እኮ በተጠራንበት በተጠየቅንበት እየገባን ያለውን ነገር እየሰጠን ነው። አንድም ሰው ሲጠይቀን ስራችንን አቁመን እየነገርን ነው፣ ድምፅ እየሆንን ነው። አንተ በምታውቀው ወይም አንተ ተነሱና ዛሬ እንዲሄዱ እንደዚህ አድርጉ ብለህ አዘህን አይደለም የምንሄደውም የምንሰራው። ለህመንት አሳዩ ከሆነ እኛ በምናሳየው ለጠየቁን ሰዎች እንሰጣለን፣ ለአንተ ግን አንልክም። ተግባባን አይደል? ከ60 ሚሊዮኑ በተጨማሪ 10 ሺህ ሪያል ደግሞ እዛው ተሰጥቷታል። ጠበቃኔም ባዩ ሙሉ የሚሰጠው መልስ በቅርብ ትፈታለች ነው። ለምንድን ነው የፍርድ ቤቱን ፋይል ለህዝብ ማታሳውቁት? ከህዝብ አንዳንድ ሰዎች አሁን ጠበቃው ሲጠየቅ ሁሌ እንደዚህ ይላል። ሌላ ኑር ሰቦ ጠበቃ የላትም። የእሷን ጉዳይ ቤተሰብ ወክሎ ግን ጉዳይ እንዲያስፈጽም የተመረጠ አንድ ሰው አለ። ተወካይና ጠበቃ ይለያያል። ጠበቋ ሲጠየቅ ምናምን ይላል። ልክ መረጃ ፈልፍሎ ለሱ የተነገረ ነው ይመስለው። የሚያወራው ነገር ሁሉ ግን ስህተት ነው። ሄዶ የሚደበቅባት ነገር ግን ምንድነች? ህዝቡ ይጠይቃል። ህዝቡ ምናምን ኢሹ ነው የሚያደርገው። ይሄ ጉዳይ ሆት የሆነና ከጫፍ ጫፍ ሰው የተባበረበት ጉዳይ ስለሆነ ሰው የሚፈልገውን በመንገር አጀብ በማድረግ ሰዎች ውስጥ መከለል ነው የሚፈልገው እንጂ በቂ ዶክመንት ይዞ እንኳን አይደለም። ለማንኛውም ወንድሜ ሰበሰበ ብር ነው አይደል? የቡታጅራ ማህበረሰቦች እባካችሁ ለዚህ ልጅ ድምጽ ሆኗት። አያችሁት አይደል? ደግሞ በቃ የት ሊያደርሰን ነው? በቃ መርከቡ አሁን ደግሞ ቡታጅራ ወሰደን። አላሩሲን አካተተው፣ እኛን ሰደበ። የቡታጅራ ማህበረሰቦች ደግሞ ድምፁ ነው። ሰው ድምፅ የሆነላት እኮ እንደ ሰው ነው፣ እንደ እህት ነው። ሁሉም ድምፅ የሆነላት በሰፈር አትክተተው። የቡታጅራ ማህበረሰብ ምናምን ሌሎቹንም ቪዲዮ ገብታችሁ ማነው የሚባለው ስሙ ሌዊ የሳባ አባት ይባላል። በእኛ የሰራውን ቪዲዮዎች ሁሉ ገብታችሁ ያቸው እንዴት እንደሚጋጩ ማለት ነው። የቡታጅራ ማህበረሰብ ምንም ከዚህ ጉዳይ ጋር የሚያገናኘው የለም። ቤተሰቦቿም እሷን ልትገሏት ትፈልጋላችሁ ብለው ቪዲዮ ሰርተዋል። እንግዲህ ከቤተሰቦቿ በልጦ ቀርቦ ማለት ነው እንድትሞት ትፈልጋላችሁ እያለ ነው የሚያወራው። ልጅ በስሟ 60 ሚሊዮን ብር ተሰብስቦ ከማትወጣበት ቅርቃር ውስጥ ገብታ በስሟ 60 ሚሊዮን ብር አሁንም አልተሰበሰበም። ከማትወጣበት ቅርቃር ውስጥም አልገባችም። የተሰበሰበ 60 ሚሊዮን ብር የለም። አንተ 60 ሚሊዮን ብር ተሰብስቧል የሚለውን አንድ ዶክመንት ይዘና አንድ ማስረጃ
እኛ የላክንበትን ነገር ለሚያከብረን ህዝብ እኔ አሁን አሳያችኋለሁ። የጎደለውን ብር ስንት ሚሊዮን ብር ወደ ሳውዲ እንደላኩኝ አሁን አሳያችኋለሁ። እሱን ግን ሄዳችሁ 60 ሚሊዮን ብር የተሰበሰበውን ብር ከየት ነው አምጥተህ እንትን ያልከው ብላችሁ ጠይቁልን። ተግባባን አይደል? ህይወቷ አስጊ ሁኔታ ላይ ደርሷል። ልትሞት ነው። ኦልሬዲ ሞታቱን እንችላለን። እሺ አያችሁ አይደል? ልትሞት ነው ሊላችሁና ኦልሬዲ ሞታም ሊሆን ይችላል። መቼም እንግዲህ ሰው ነህ፣ ላንተ ያርግልህ አይባልም። ለማንም ሰው እኔ ሞትን የምመኝ ሰው አይደለሁም። የመልእክት ይዘት ግን እንደው ልጅቷ እንድትወጣ ድረሱላት ከሆነ የምትጠይቅበትን ታርጌት ወቅ። እዚህም እዛም እንዳበደ ውሻ ነካክሰ አይደለም የሆነ ነገርን መፍትሄ ይሆናለሁ ብለህ የምትሄደው። አሁን ያመጡት ጸባይ የተወሰኑ ግሩፖች ማለት ነው የሆነን ድርጅት ስም በማንሳት በስድብ ብቻ ጀምረው አሸማቀው ጀግና የሚባል ፎቶ ሲለጠፍላቸው ሂሮ የሚጫወቱ ሰዎች ናቸው። ለመገምገምም ለመጠየቅም አትሊስት እንደ በርሲሳ እንደ አዎንታ በርሲሳ ስነ ምግባር ይኑርህ፣ ዶክመንት ያዝ። ይሄ ነው ስትባል የምትመልሰው ነገር ይኑርህ። እኔ